አቶ አምናን ከሆስፒታል ወጥቶ ወደ ቤቱ ተመልሶ ይገኛል። እሱም ስራ እንደሚገባና ነገሮችን ለማስተካከል እንደሚፈልግ እየተናገረ ይገኛል። በቤት ውስጥ የሚሆነው ነገር እጅግ ግራ እንደተጋባና ከስሩ ካጠገቡ ያሉትንም ሰዎች መፈተሽና መመርመር እንዳለበት እየተናገረ ይገኛል። ጎሽሜ የሚባል ሰው እንግዲህ ወደ ወይዘሮ ዛህራን ፍለጋ በመጣበት የልቧ ወዳጅ ነው። እሷም በደስታ ተቀብለው አምነንንም ስራ እንዲሰጠው ጠይቀው እሱም እዛው አምነን የአትክልተኝነት ስራን እንዲሰራ ሰጥቶት ይገኛል። ይህንን ግን ያላስደሰታት ወይዘሮ ዛህራም ሜርሲም ዛህራ የሷን የመሰለች ሰዎች እየሰበሰበች ግቢውን የእርዳታ ድርጅት አስመሰለችው እያለች ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች እንደምንከረማችሁ። ተወዳጁን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው እንደተለመደው በትህትና ተከታተሉ። ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ሜርሲም ወደ ዛህራ ጋር ሄዳ ዛህራን ለማናገር ፈልጋ ነበር። ነገር ግን ልታውራት አልፈለገችም። እንግዲህ እንደተለመደው መንገር እያለች ወደ አቶ አምነን አክስት ክላስ ትገባለች። እሷም ወደዛ ስትገባ በሚገርም ሁኔታ እሷም እንግዲህ ራሷን አሳበዷት፣ መድኃኒት ስለሰጧት እሷም ራሷን አንጨብራ ቆመ ታገኛታለች። ይሄንን ጊዜ ወይዘሮ ዛህራ ልክ እሷ ሜርሲ እንደገባች ትጠብቅና ክላሱን ትቆልፋለች። ይህን ጊዜ የውጭ በር ይንኳኳል። የውጭ በር ሲንኳኳም ሲፈንም ትከፍታለች። ሰላም የኔ ልጅ እንዴት ነሽ ብሎ አንድ አባት ይላታል። እሷም እግዚአብሔር ይመስገን ሰላም ነኝ። ይሄ የወይዘሮ ዛህራ ቤት ነው ወይ ብሎ ሲጠይቃት አዎ አለች፣ ተፈለካ ትጠራልሃለሁ ትለውና ሲፈንም ዛህራን ለመጥራት ወደ ውስጥ ትገባለች። ወደ ውስጥ ስትገባ መደረጃ ላይ ወይዘሮ ዛህራን ታገኛቸዋለች። ሰው ይፈልግሻል ስትላት እሷም እሺ እኔን ሰው ነው የሚፈልገኝ፣ በቃ ችግር የለውም። ሜርሲም ደግሞ የሆነ ቦታ ደርሼ እመለሳለሁ ብላሻለች፣ ስለዚህ ያው ሄዳለች ትላታለች። ይህን ጊዜ ሲፈን ትደነግጥና ተስማምተው መሆን አለበት ትያለች። በቃ እሺ ወደ ክላሴ ልረፍ ትላታለች። ወይዘሮ ዛህራም እንደዛ ይሻልሻል ብላት እሷም ወደ ክላሷ እንድታርፍ ትነግራታለች። ወይዘሮ ዛህራም ጎሽሜን ስታገኘው ሰላምታ ይቀየሩና አንቺን ለማግኘት እኮ በጣም ብዙ ፈለኩሽ ብሎ ይላታል። ወይ ስልክ አለመቀያየር ብላ ስትለውም እሱም እንግዲህ ቤቱን አቀማመጡን ምድሩን ሁሉን ነገር እየተመለከተ አንቺ የእውነት እዚህ ቤት ውስጥ በሰላምና በጤና እየሰራሽ ከሆነ ለእኔ ያደረግሽው መልካምነት ነገር እግዚአብሔር ደግሞ በጥፎ አድርጎ ከፍሎሻል ብዬ አስባለሁ ይላታል። ወይዘሮ ዛህራም ተው እባክህን፣ ይሄ አንዳንድ ጊዜ እኮ አጋጣሚዎች ናቸው ሰውን የሚያገናኘው ትለዋለች። ልክ ብለሻል ይላታል። እሷም ግን ለመሆኑ ወደዚህ መምጣትን ሶሊያና አውቃለች ወይ ብላ ስትጠይቀው አላወቀችም፣ እንድታውቅም አልፈልግም ብሎ ይላታል። እኔ የምልሽ እነዚህ አትክልቶች እጅግ በጣም ነው የሚያምሩት፣ እነሱ ደግሞ ተንከባካቢ ሰው እንደሚያስፈልጋቸው አስበሽ ታውቂያለሽ ወይ ብሎ ሲላትም እሷም ትክክል ብለካል፣ ለማንኛውም አቶ አምናንን በዚህ ዙሪያ ጠይቀ ዋለውኝ እስከዛው ሻይ ላፍላልክ አረፍ በል ስትለው አቶ ጎሽሚም እሺ በቃ ብሏት እሱም በደስታ አረፍ ይላል። እሷም ሻዋ ልታፈላለት ወደ ውስጥ ትገባለች። አቶ ጎሽሚም እሷ እንደዋሸችውና ልጅ እንዳላት እንደዋሸችው ይነግራታል። ወይዘሮ ዛህራም እሷ እኮ አንተን ላለማጣት ብላ ነው የዋሸችክ እንጂ ለሌላ ነገር አይደለም ስትለው ውሸት ደግሞ እውነትን ያስቀራል፣ ይሄ ደግሞ ተገቢ አይደለም ብላ ትለዋለች። እሱም ደግሞ በልቡ ውስጥ ሌላ ሴት የሚወዳት የሚያፈቅራት እንዳለ ለወይዘሮ ዛህራ ይነግራታል። ሌላ ሴት ማሰብ ከጀመረም በጣም አመታት እንደተቆጠሩ ይነግራታል። እሷ ግን ተው እባክህን ሶኒያና በጣም ነው የምትወድህ፣ እሷ ካንተ ውጪ ሌላ እንኳን ማሰብ አትችልም ብላ ትለዋለች።
አንዱ ደስታ ለአንዱ ህመም ነው ይላታል ወይዘሮ ዛሃራም። እሷም ልክ አንተን እኮ ስታስብ በጣም እንደ ልጅ ነው የሚያደርጋት ብላ ትለዋለች። ጎሽሜም እንግዲህ እኔም ራሱ እሷም እንደ ልጅ ነው የሚያደርጋት፣ እኔም ምን እንደምፈልግ እንኳን አላውቅም ይላታል። ወይዘሮ ዛሃራ ጎሽም ለሰው ሲባል ምንም ነገር ማድረግና መሆን ይቻላል ትለዋለች። እንግዲህ ሶሊያና ማለት የእሷ ጓደኛ ናት ለወይዘሮ ዛሃራ። እሷም እንግዲህ ሁለቱ አንድ ላይ እንዲስማሙ እየጣረች ትገኛለች። ኤርሲም ወይዘሮ ሞርዚና ባለችበት ክላስ ውስጥ እንደገባች ወይዘሮ ዛሃራን በሩን እንደቆለፈችባት እሷም ለመውጣት ስትታገል ነገር ግን መውጣት አልቻለችም። ሞርዚያናም እንግዲህ ራሷን ስታ ነበረ ነይ ወደ እኔ እያለቻት ትገኛለች። እሷም በጣም ትደነግጥና ምንም ነገር ማድረግ ስለማትችል ሞርዚያና የምትላትን ነገር ካላደረገች የሹካ ማንኪያ አንስታ በዚህ ሹካ ማንኪያ ነው ወጋግቼ የምገድልሽ በሳሳሻለሁ ስትላት እሷም እሺ ትላለች። ለመጮህ ብትሞክርም አንዲት ድምጽ ብታወጪ ያለቅሽም ስትላት እሷ ምንም አማራጭ ስለሌለባት የልጆች ጨዋታም እያጫወተቻት ዲምቢ ለዲምቢ ኖራ የሚለውንም ጨዋታ ወይዘሮ ሞርዚና እያጫወተቻት እሷም የምትባለውን ነገር እያደረገች ትገኛለች። እጅግ ነፍሷ እየተጨነቀች ትመስላለች። እሷው ያደረገችው ነገር እንግዲህ በጣም ነገሮች እየከረሩባት ያለ ይመስለኛል። እብሌንም ወደ ውጪ ትወጣና ጎሽሜን ታገኘዋለች። ጎሽሜን በረንዳ ላይ ተቀምጦ ነበረ። ሰላም እንዴት ነው አጎቴ ብላ ስትለውም እሱም ሰላም የኔ ልጅ እንዴት ነሽ ብሎ ይላታል። እሷም እግዚአብሔር ይመስገን ደህና ነኝ ትለውና ምነው ብቻ ግን ውጭ ተቀመጥክ ስትለው እሱም ተፈጥሮን ማድነቅ እንደሚወድ ይነግራታል። እብሌንም ተፈጥሮን እንደምታደንቅና እንደምትወድ ትነግረዋለች። እሱም እንደዛ ከሆነ በጣም ጎበዝ ነሽ ብሎ ይላታል። አረሷ እኔ ብዙም አላውቅም ስትለኝ ብዙ ሰዎች አዋቂ ሆነው አላዋቂ ነኝ ከሚሉት ሰዎችም መካከል ትመስኛለሽ ብሎ ይላታል። አዎ አጎቴ እኔ ከማውቃቸው ይልቅ የማላቃቸው የሚበዙ ይመስለኛል ትለዋለች። እሱ ማን ነው ስምሽ ብሎ ሲጠይቃት ብሌን ትለዋለች። ብሌን እሺ እኔ ደግሞ ጎሽሜ እባላለሁ ብሎ ይላታል። እሷም ደግሞ እሺ ስትለው አቤት አንደበተ ርቱዕ ይላታል። እሷም ማን ጋ ነው የመጣከው ስትለው ዛሃራ ጋ ነው ብሎ ይላታል። እብሌንም ወይ እናት ዛሃራ ጋ ነው ወይ የመጣከው? እናት ዛሃራ ጋ ከመጣክ እናት ዛሃራ ለኔ እናቴ ናት፣ እየፈለግከውን ነገር ማዘዝ መጠየቅ ትችላለህ ትለዋለች ብሌን። እሱም እናት ዛሃራ የብዙዎች እናት ናት። እናት ዛሃራን እኔ በጣም ብዙ ነገር ረስቼባታለሁ ስትለው ጎሽሜ ደግሞ እኔ ዛሃራን በጣም ብዙ ነገር አስታውስባታለሁ ይላል። ይሄ ማለት ወይዘሮ ዛሃራ እንግዲህ መልካምነቷ ለሰዎች የምታደርገው ሰዎችን የምትደግፋቸውን ባላት አቅም ሁሉ ለምታደርግላቸው ለእሷ ያደረገችላቸው ሰዎች እሷን ሲያመሰግኑ ማየት በጣም ደስ የሚል ነው። ጥሩ እናት ናት፣ ጎበዝ እናት ናት፣ አስተዋይ እናት ናት። በጣም ደስ የምትል ተዋናይ ናት። ጄሪም ባሏን መንከባከብ ቀጥላበታለች። እንግዲህ አቶ አምነን ምግብ ላምጣልህ ወይ ብላ ስትጠይቀው እሱም እሺ ይላታል። እሷም እንግዲህ ምግብ ልታምጣለት ስትወጣ እብሌንን ታገኛታለች። እብሌንም ጄሪ አቶ አምነን እንዴት ነው ብላ ስትጠይቃት ደህና እንደሆነና አሁን ምግብ ላምጣለት እየሄድኩ ነው ትላታለች። እሷም አምነንን በደንቡ ተንከባከብ ስትላት የሚስትነት ግዴታዬ ነው ትላታለች። በዚህ መካከል እንግዲህ ወይዘሮ ዛሃራ የሞርዚናን ክላስ ከፍታ ነበረ ቁልፉን። በጣም ብዙ ነገሮች ተንጨባራ፣ ፊቷ ላይም ብዙ ነገሮችን
ቀለም አድርጋት ስለነበረ መርሲም እንግዲህ እብድ መስላ በእነሱ ፊት ታልፋለች። እነሱም እጅግ ደንግጠው ነበረ። እሷ ስታልፍ ይስቃሉ። ከዛን ጄሪም እንግዲህ ወደ ኪችን ሄዳ ሽንኩርቱን እየከተፈች እያለ እናት ዛሃራ በስራሽ ስለገባው በጣም ይቅርታ ትላታለች። ዛሃራም ምንም ችግር የለውም የሴት እንግዳ የለውም ትላታለች። የኔ ልጅ እርግዝናው እንዴት እያደረገች ነው? ሳይሽ ላንቺ ቀለል እያለ ይመስልሻል? ትላታለች። እሷም በጣም ጥሩ እንደሆነና አሁን ላይ ጥሩ ነገር ላይ እንደሆነች ትነግራታለች። ቢሆንም አሁን አንቺ ራስሽን እንዳትጎጂ መጠበቅ አለብሽ፣ በኋላ ሊጎዳሽ ይችላል ትላታለች። እሷም የእናት ዛሃራን ምክር ትሰማና እሺ እናቴ ትላታለች። እብሌንም ወደ አምነን ክላስ ትሄዳለች። እሱም እሷን ሲያት ከተኛበት ይነሳና እንዴት ነሽ ብሎ ሲላትም አሁን ከምንጊዜውም በላይ ደህና ነኝ ብሎ ይላታል። በምን ስትለው አኩራፊዋ ሚስጥረኛዬ ከጎኔ ናት ያለችው ብሎ ይላታል። እብሌን እባክሽን በጄሪ መኩረፍሽን አቁሜ ሲላት ለምን ብላ ትጠይቀዋለች። እኔ ታውቂያለሽ ጄሪን የምፈልጋት ልጄን በሆዷ ስለያዘች ብቻ ነው ብሎ ይላታል። እስከ መቼ ብሎ ሲጠይቃትም እሱም እስከምትወልድ ብቻ፣ ከዛም በኋላ የምናደርገውን ነገር እነግርሻለሁ፣ ምክንያቱም አንቺ ሲከፋሽ ማየት እኔ አልፈልግም። እናም ይላታል። እንግዲህ እሷ ስትወልድ ላይፈልጋት ከቤት ሊያወጣት ነው። በዚህ ምክንያቱም እሷን አይፈልጋትም፣ ልጇን ብቻ ነው የሚፈልገው። ያው ልጇን ብቻ ወልዳት ሰጥተው እንግዲህ ዙር ትላለች። ኤብሌንስ ይሄንን ትቀበላለች። እናትና ልጅ ሲለያዩ በጣም ከባድ ነው። አምነን ግን የሚፈልገው ከጎኑ እንድትሆን የሚፈልገው እብሌንን ነው እንጂ ጄሪን አይደለም። ጄሪ ደግሞ የምታደርገው ነገሮች በሞላ ለአቶ አምነን እብሌን ያበሳጫታል። እሱ ደግሞ ያንን እያየ እሷ ስትከፋ በጣም ነው የሚከፋው፣ በጣም ነው የሚደብረው እና ያንን ነገር ደግሞ እብሌን እንድትከፋበት አይፈልግም። ባገኘው አጋጣሚ እንግዲህ እብሌንን ለማበረታታት ነው እየሞከረ ያለው። እሷም እሺ ብላ ብድግ ስትል እጇን ይዝና ምን ነው ስትለው መከፋት እየተከለከለ ነው ብሎ ይላታል። እሷም እሞክራለሁ ትለዋለች። እሞክራለሁ ነው ወይስ አደርገዋለሁ ነው የሚባለው እያላት እጇን ይስማታል። ወይዘሮ ዛሃራም አቶ አምነን ወዳለበት ክላስ ትሄዳለች። እንዴት ነህ ልጅ አምነን ብላ ስትጠይቀውም አሁን ከምን ጊዜውም በኋላ ደህና ነኝ ብሎ ይላታል። እሷም የውሻ ቁስል እያደርግልህ ትለዋለች። እሱም ድኖ ወደ ስራው እንደሚመለስ እየነገራት እኔ የምልሽ አክስቴ እንዴት ናት ብሎ ሲጠይቃትም ባደረገችው ነገር በጣም ተጠዝታለች አይደለም ወይ ብሎ ይላታል። ወይዘሮ ዛሃራም አዎ በጣም አሁን እሷ ከራሷ ጋር አይደለችም፣ በተደጋጋሚ ስምህን እየጠራች በርም ስትደበድብ ነበረ ትለዋለች። አምናንም በደንቡ ተንከባከቧት፣ ብቸኝነት እንዳይሰማት አድርጓት ይላታል። እሷም ወይዘሮ ዛሃራም አንድ ነገር ላማክርህ ነበረ፣ አንድ የልብ ወዳጅ ጎሽሜ የሚባል ሰው ነበረ ብሎ ሲልትለውም እሱም እሺ ይልና ታታሪ የስራ ሰው አትክልተኛ ነው። እናም ይሄንን አትክልቶቹን እንዲያጠጣ እንዲንከባከብ አስቤ ነበር፣ ምን ትላለህ ስትለው አቶ አምነን ምንም ሳያቅማማ ችግር የለውም ይሄማ ጥሩ ሀሳብ ነው፣ ዛሬውኑ ስራውን መጀመር ይችላል ይላታል። ወይዘሮ ዛሃራም እጅግ አድርጌ ያመሰግናለሁ፣ መቼም ያንተ መልካምነት እጅግ ይገርመኛል ብለው እሱም ለአትክልተኛው እንደሚነግሩት አስረድተውት ይወጣሉ። በጣም ደስተኛ ናቸው። ሜርሲም ወደ ውጭ ስትወጣ አትክልተኛውን ታየዋለች። ሰላም ስትለው እንግዲህ አትክልተኛውም ሰላም የኔ እመቤት እንደምን ውለሻል ብሎ ሲላትም እሷም ሰው እንደሚውለው ነዋ፣ እዚህ ቤት በሽተኛውን ከጤነኛ ኗሪውን ከእንግዳ መለየት አቅቶናል ትለዋለች። እንግዲህ አትክልተኛውም እንዴ ሰው ልጅ የሚለይበት እኮ አይጠፋም፣ ምክንያቱም ችግሩ ከላይ ይመስለኛል ሲላት እሷም ማለት አንቺ በሽተኛ ነሽ እያልከኝ ነው ወይ ስትለው እሱም እጅግ ይደነግጥና አረ እኔ የመሰለኝን ነው የተናገርኩት ብሎ ይላታል። እሺ ለማንኛውም ጥሩ፣ ከመቼ ጀምሮ ነው የኛ ግቢ በአትክልተኝነት ማጸዳት እየተጀመረው ስትለው እንግዲህ ጎሽሜም ደግሞ እኔ ከመጣው ሰዓት ጀምሮ ይመስለኛል ይላታል።
አቶ አትክልተኛው በማን በኩል ነው የመጣከው ስትለው እሱም የወይዘሮ ዛሃራ እንግዳ ነኝ ይላታል። ሜርሲም እንግዲህ ወይዘሮ ዛሃራ መሰሎቿን እየሰበሰበች ግቢውን ያረገዋን መርጃ ልታደርገው ነው ስትለው እሱም ይደነግጥና ወደ ስራው ወደኋላ መለስ ብሎ ስራውን ይሰራል። አቶ አምነንም ለሰለሞን ይደውልለትና ሰለሞንም እንዴት ነክ ብሎ ሲለውም አሁን በሙሉ ጤንነት ላይ እንደሚገኝና ወደ ስራውም እንደሚገባ ይነግረዋል። እናም ሰለሞን አሁን ድርጅቱ ጋር ተገናኝተን አንዳንድ ነገሮችን መነጋገር አለብን፣ ጩና ስለ ድርጅቱ ኪሳራ የሆነ የደረሰበትን ሁሉ ነገር ነግራኛለች ብሎ ይለዋል። እሱም ግን አይመቸኝም ሲለው ደግሞ የውልቅ ሰለሞን አንዳንድ ጊዜ ለሽልማት ብቻ ሳይሆን አንድ ላይ መሰብሰብ ያለብን እንደዚህ ድርጅቱ ችግር ሲገጥመውም ግዴታ ተሰባስበን መወያየትና ማስተካከል አለብን፣ አለበለዚያ ግን ድርጅቱን እያየነው ነው የምናጣው ብሎ ይለዋል። እንግዲህ እሱም በዚህ ተስማምቶ ዛሬውኑ ስራ እንደሚጀምር አምነን ቁርጦ ተነስቷል። ወይዘሮ ዛሃራም እንግዲህ ለአትክልተኛው ምግብ ሰርታ ይዛለት ትሄዳለች። እሱም ምግቡን ተቀብሏት እንግዲህ ከላይ ሜርሲ እያየቻቸው ነበረ። እሱም ወይዘሮ ዛሃራ እውነቴን ነው የምልሽ፣ አንቺን ሳይሽ ገጠር ቀብሬያት እየመጣዋትን እናቴን ነው የምትመስይኝ ብሎ ይላታል። እሷም እኮ እኔም ራሱ የምልክ አንተ የኔ አስታዋሽ፣ እኔ በገባሁበት በጠፋሁበት የምትፈልገኝ መልካም ሰው እኮ ነህ ስትለው እሱ እንደ ውለታ አይቆጠርም ይላታል። እንግዲህ ሜርሲ ከላይ እንደ አክተር ጁሌ እናንትና እያለች እኔ ላይ ይጫወቱብኛሉ፣ ማሳጅ ማድረግ ብቻ እኮ ነው እየቀራቸው፣ አናቴ ላይ ጨፈራችሁብኝ እኮ ትላለች። አትክልተኛው ደግሞ ወይዘሮ ዛሃራ አንድ ነገር ልንገርሽ፣ የልጅነት መልክሽ እኮ እንዳልጠፋ ነው የምነግርሽ ይላታል። እሷም ደግሞ ተው እንጂ እርጅና እንደተጫጫነኝ እንዲሰማኝ አታድርገኝ ብላ ትቀልድበታለች። እሱም እንደዛ አይደለም እውነቴን ነው ብሎ ይላታል። ሴፈንም እንግዲህ ወደ አምነን ክላስ ትሄድና አምነን እንደተሻለክ ሰምቼ ነው ወደ አንተ የመጣሁት ትለዋለች። ዶክተሮቹ አንተ ላይ የከፋ ጉዳት እንደማይደርስ ሲናገሩ ሰምቻለሁ ትለዋለች። አሁን እሱም በሙሉ ጤንነት ላይ እንደሆነ ይነግራታል። እሷም ስለ ወይዘሮ ሞርዜናም ትነግረዋለች። ወይዘሮ ሞርዜና እንግዲህ በተደጋጋሚ ራሷ ላይ ችግር እንዳታደርስና እንደ እናቱም ሌላ ያልታሰበ አደጋ እንዳይፈጠር መንከባከብ አለብን ትለዋለች። እሱም ደግሞ ተይ ስለ እናቴ ምንም ነገር እንድታነሽብኝ አልፈልግም፣ እኔ ችለኝነት ነው እናቴን ያጣኋት ይላታል። እሱማ ቀላል አይደለም፣ ግን ያንን የሚዘገንን እጅ የላከው ሰው ማንነቱ አልታወቀም ወይ ብላ ትጠይቀዋለች። እሱም ይሄ ነገር እንቅልፍ እንደነሳውና ግን በቅርቡ ደግሞ ማንነቱ ላይ እንደሚደርስበት ያንን እጅ የላኩለት ሰዎች ዲናንም ትንሿን ሕፃን ልጅም እያገቷት እነሱ እንደሆኑ ደርሼበታለሁ ይላታል። ይህን ጊዜ ሴፈንም እጅግ ትደነግጥና ምን አይነት ክፎች ናቸው፣ እንዴት በልጅ ላይ ያደርጋሉ ይሄንን ያህል ስትል፣ እሱም ደግሞ ዲና ምንም ነገር አላደረጓትም፣ ዲናም እንደነገረችኝ ጨለማ ክላስ ውስጥ ብቻ ነው የዘጉብኝ ብላለች ብሎ ያስረዳታል። እሱም ቢሆን በጣም ከባድ ነው ብላ ትለዋለች። እሱም ልክ ነሽ በቅርቡ እደርስባቸዋለሁ ብሎ ይላታል። እንዴት ብላ ስትለው በዙሪያ ያሉትንም ሰዎች እንደሚጠረጥር ይነግራታል። እጅግ ተደነግጥና እንዴት ማለት እየጠረጠርከው ሰው አለ ወይ ብሎ ስትጠይቀው አዎ ብዙ ሰው ጠረጥራለሁኝ፣ እኔ እናቴን ስለ እናቴ ማወቅ ስፈልግ እናቴ አረፈች፣ አሁን ደግሞ አክስቴ ተደገመች ብሎ ይላታል። እሷም እንግዲህ ያስደነገጣት ነገር ዙሪያዬን ማጥናት አለብኝ ያላት ነገር እጅግ አልተመቻትም። ምክንያቱም እሷ ይህን ሁሉ ያደረገችው አስባችሁታል፣ አንድ ሰው ሆና ይሄ ሁሉ ነገር ስታደርግ እና በዙሪያ ያሉትን ሰዎች መጠርጠር አይከፋም ትለዋለች ላለማስነቃት። ልክ ብለሃል፣ ታጥቆ የወጣን ታግሎ ለመመለስ ከባድ ነው ትለዋለች። አምነንም እኔ ቆይ የገረመኝ ለምን በዙሪያ ያሉትን ሰዎች ይጎዳሉ እኔን አይፋለሙኝም ፊት ለፊት ብሎ ሲጠይቃትም
የዋንተን እንደማይችሉ ስላሰቡ ይሆናል እያለችው ትገኛለች። እጅግ አስደንግጧታል የእሱ ንግግር በሞላ በእንግዲህ በትኩርት እየተመለከተች ነው የምትገኘው። ወይዘሮ ዛህራም እንግዲህ ደረጃ ላይ እንትና ሜርሲ ታገኛታለች። ሜርሲም ይቅርታ አድርጊልኝ ላቶ አምነን እንዳትነግሪብኝ ትላለች። እንግዲህ ወይዘሮ ዛህራም ቆይ አንቺ ምን አስበሽ ነው ይህንን ያደረግሽው ብላ ስትጠይቃት ሴጣን አሳስቶኝ ነው ትላታለች። ወይዘሮ ዛህራ ማንን ያሳስታል? አንቺ እኮ የእሱን ስራ የምትሰሪ እንደውም ሴጣን ካንቺ ብዙ መማር የሚችለው ነው እናም ትላታለች። እሷም ደግሞ እባክሽ ይቅርታ አድርጊልኝ ብላ በተደጋጋሚ ስትጠይቃት እሷም አምነን ይሻለው ብዬ ነው እንጂ ሁሉንም ነገር አፍረጥርጬ እነግረዋለሁ። እንዳንቺ ሀሳብና እንዳንቺ ስራ ተንኮል ቢሆን ሁላችንም አልጋ ይዘን ነበር ትላታለች። እሷም ደግሞ የፈለግሽውን እሰራልሻለሁ፣ እንደባለፈውም ከፈለግሽ ኩሽናውንም አጸዳልሻለሁ፣ ቀጣልሻለሁ ትልና መለስ ትልና አያይ እሱማ ይቅርብኝ አልፈልገውም ኩሽና ማጽዳቱን ትላታለች። እንግዲህ ወይዘሮ ዛህራም በዚህ እሷ በምትለምናት ነገር አልተስማማችም። ለሱ ነው የምናገረው ብላ አስፈራርታት ትገኛለች እና እንግዲህ ለሱ ትናገራለች ወይስ አትናገርም የሚለውን ነገር እናያለን በቀጣይ ክፍል። ጄሪ አሁንም እንግዲህ ተመልሳ ወይዘሮ ሜርሲ እጅ ላይ ወድቃለች። በሚያሳዝን ሁኔታ ሞኝ የሆነች ልጅ ወይ ከጥፋቷ አትማርም። አሁንም እንግዲህ ከአቶ አምነን ጋር አብሬ ማደር እፈልጋለሁ ስትላት እንዲህ ያለ ፍቃዱ እያለቻት እሷ ስክሪን ሪከርድ እያደረገቻት ነበረ። ይሄን ጊዜ ጄሪም አይታ ስልኩን በጣም ደንግጣ ነበረ ድራማው የተጠናቀቀው። ቀጣይ ክፍል ላይ ምን ይፈጠራል? አቶ አምነን ቀጥታ ወደ እንግዲህ ቤቱን ወደ ማጽዳት ይሄዳል ወይስ ውጭውን ኢንፎርሜሽን ለመሰብሰብ ይሞክራል ወይስ እነ ሴፈን ይቀድሙታል የሚለውን እንግዲህ በቀጣይ ክፍል ላይ እናያለን። እስከዚህን ሰዓት በትዕግስትና በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።